አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ናችሁ አይነት ሀኝት አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አዲስ ደስ የሚል ካነበብኩት ደስ ብሎኝ ይዤ መጥቻለሁ ማለት ነው። መሆንን እንጂ መባልን አትፍራ ይላል። ዓለም እንዲህ ናት። እውነተኛ ብትሆን ሐሰተኞች ይጠሉሃል፣ ትዕግስተኛ ብትሆን ፈሪ እያሉ ይሰድቡሃል። ለሰው ልጅ ክብር ስትሰጥ ለሰላምታ ሳይቀር ፍቃዳቸውን የምትጠብቃቸው ትሁት ሰው ስትሆን ውሳኔን የማታቅ ተለማማጭ አድርገው ይቆጥረሃል። አፍቃሪ ብትሆን መሄጃ ያጣ መራጭ ስለሌለህ ካለነሱ ሰው የማታውቅና ያለነሱ የማይሆንልህ አድርገው ይቆጥሩሃል። ለጋስና ቸር ብትሆን ራስ ወዳዶች እና ንፍጎች ይጠሉሃል። ባለጸጋ ብትሆን ምቀኛ ይበዛብሃል። ትሁት ብትሆን በራሱ የማይተማመን ወይኔ ቢስ ልፍስፍስ እያሉ ትዕቢተኞች ይንቁሃል። ሃይማኖተኛ ብትሆን አክራሪ እያሉ ይተርቡሃል ወይም ደግሞ ይጠቋቋምብሃል። ደግ ብትሆን ክፎች ልወደድ ባይ ነው፣ ምስጋና ፈላጊ ነው፣ አሽከር ነው እያሉ በከንቱ ይጠሉሃል። ቁም ነገረኛ ብትሆን ይሉኝታ ቢሶች እሱ ብሎ ቁም ነገረኛ ማን ነኝ አለ እያሉ ይተቹሃል። ዝምተኛ ብትሆን ለፍላፊ ሆድ አይገኝም ይሉሃል። አዋቂ ብትሆን ሰነፎች እኛ ፈለስፍ እያሉ ያጥላሉሃል ወይም ይጠሉሃል። ፈጣን ብትሆን ግልፍልፍ ቀዥቃዣ እያሉ ታታሪና ትሁት ብትሆን ለመድረስ ነው የት ለመድረስ ነው እያሉ ንግምተኞች ይጠሉሃል። እርጋታን የለበስክ እና ጭምት ብትሆን ትዕቢ አለበት ከሱ ውጭ ሰው ያለ አይመስለው ጥጋቡ ይሉሃል። አንተ አንገት ደፊ ብትሆን ሀገር አጥፊ ይሉሃል። መካሪና አስተማሪ ብትሆን ዘመናችን እያሉ ይተርቡሃል። ብዙዎች የሚጠሉ ግን አንተን ያለ እነሱ ስለሆንክላቸው አንተ የምትሰራው እነሱ ስለማይሰሩት አንተ ስትመሰገን ሊመሰገኑ ቅናትና መቀኛ ስለሚሆኑ ያድርባቸዋል። ከበዛው ጥሩ ጎንህን ይልቅ ትንሿ ድካምህን ማንሳትና መውቀስ የሚመረጡ መሆኑን መርሳት የለብንም። ሆኖም ክፋትና ተንኮል እንደሌለብህ በተግባር አረጋግጥ። የምትሰራው የምታደርገውና የምታስተላልፈው መልእክት ሰዎች የሚጠቅም እንጂ ማንንም የሚጎዳ እንደማይሆን አረጋግጥ እንጂ ሰውን የሚለው አያጣም። በህይወትህ ጥላቻ አይኖርብህ። በሚወቅሱህ ተናዳጅ በሚያምኑጉስ ጊዜ የምትቀበጥ ሳይሆን በልብህ እውነት ደስ የሚል ማንነት አትጥራ። ጥላትንም ቢሆን እንኳን በማንም ላይ ጥላቻ አይኖርብህ። ሰው የሚለው አያጣምና የልብህ እውነት ተንኮል እንጂ በሰዎች አስተያየት አትረብሽ ይላል። እንግዲህ መሆንን እንጂ መባልን አትፍራ ማለት አንድ ሰው የሆነ ነገር መጥቶ እናንተ የሌለባችሁን አሁን ለምሳሌ ገጸ ባህሪ የሌለባችሁን እሱ እኮ እንደዚህ ነው ብሎ ቢላችሁ አይደንቃችሁም፣ አይሞቃችሁም። ምክንያቱም እናንተ ከሱ በልጣችሁ ስለምትገኙ ከምንም ነገር ተችላችሁ በራሳችሁ ስለምትተማመኑ ምንም ነገር ቢላችሁ ምንም ነገር ቢባል የፈለገ ነገር ቢወራ እናንተ በቦታው ላይ ስለሌላችሁ ያንን ሰው ስላልሆናችሁ ምንም ነገር ቢባል ምንም ነገር ቢደረግ አይደንቃችሁም። ምክንያቱም አንድ ሰው የሌለበትን ባህሪ እንደዚህ ነው እሱ መባል የለበትም። ቢባልም ደግሞ በቃ እንደዚህ ነኝ እንዴ ብሎ እና የፈለገ ሰው ምንም ነገር ቢላችሁ አይሞቃችሁም፣ አይደንቃችሁም፣ ምንም ነገር አይሰማችሁም። ምክንያቱም በቦታው ላይ እስከሌላችሁ ድረስ እናንተ ከዛ ከሰው የተሻለ ነገር አቋም አላችሁ። እናንተ በቃ የራሳችሁ አላማ አላችሁ። ምክንያቱም በነገራችን ላይ አሁን ላይ የትኛውንም አይነት ነገር ብናደርግ መልካም ሰውን ብንሆን ተመልሰን እንጎዳበታለን። የሆነ አሁን ለምሳሌ መልካም ነገር ከሆን ለሰዎች ጥሩ ሀሳቢ ከሆን ሰዎችን የምንረዳ ከሆነ ብዙ ጊዜ ካየን
በቃ ማለት እንዴ እሱ እኮ አሁን ለመወደድ ብሎ እኮ ነው እንዴ እሱ እኮ በቃ እወደዳለሁ ብሎ እኮ ነው እንደዚህ የሚያደርገው ብለን እናስባለን። ግን እንደዛ መሆን የለበትም። አንድ ሰው መልካምነት ማድረግ ካለበት ከፈጣሪው ዘንድ እንጂ ከሰዎች ወይም ደግሞ ጠብቆ አይደለም ማድረግ ያለበት። ለምሳሌ እኔ አንድ ነገር ማድረግ ከፈለኩኝ በቃ ከፈጣሪ ፈልጌ እንጂ ከሰዎች ፈልጌ ወይም ደግሞ ሰዎች እንዲያዩልኝ ወይም ደግሞ ሰዎች በቃ እንዲያጨበጭቡልኝ መሆን የለበትም። ምክንያቱም ያ በእኔ ቦታ አይደለማ፣ ያ የኔ ቦታ አይደለም። የኔ ቦታ ሌላ ነው። በቃ ሰዎችን መርዳት ከሆነ እዛ መርዳት ላይ ነው መሳተፍ ያለበት እንጂ ገና ለገና ሰው ያጨበጭብልኛል ብዬ እንዲያጨበጭቡልኝ እነሱን አልጠብቅም። ምክንያቱም የሁሉም የየራሱ አላማ፣ መንገድ፣ እቅድ ብዙ ነገሮች አሉት እና ከመሆን አለመሆን ይበልጣልና አንዳንዴ ዝም ብለን ብቻ በመላምት የምንመታው ነገር ከሆነ በጣም ከባድ ነው። አንድ ሰው ለምሳሌ አሁን ሀገራችን ላይ አሁን ሴትና ወንድ ቆሞ ካየን ገና ለገና አሁን ቆሞ ስናይ እንዴ በቃ እሷ እኮ እንደዚህ በቃ እንዴ እያወራች እንደዚህ ባለቀች እኮ በቃ ብዙ ነገር እንላለን። ግን ገና መቼ አየናቸው? ምንና ምን እንደሆኑ እኮ አናቅም። እህት ይሆኑ ወንድም ይሆኑ ምን ይሆኑ አናቅም እኮ እኛውን ከጀርባ ነን። ግን እንደዚህ እንላለን። ይሄ በየሁሉም ቦታ አለ። ይሄ ገና ለገና በቃ ቆሞ ስላወሩ ብቻ ማለት ነው። ያ መሆን የለበትም። ማለት አንድ ሰው ቆሞ አወራ ማለት ባለጌ ሆነ ማለት አይደለም። አወራ ማለት ባለጌ ሆነ ማለት አይደለም። ሲቀጥል ደግሞ እዛ ቦታ ላይም ደግሞ አስፈላጊ ሰው ካልሆነ ደግሞ መገኘት የለብንም። በዛ ቦታ ላይ ማለፍም የለብንም እና መሆንን እንጂ መባልን ደግሞ መፍራት የለብንም። ራሳችንን መጠበቅ፣ ራሳችንን ያልሆነ ቦታ አለም ማድረግ፣ በየተሻለ ቦታ ላይ ደርሰን ቤተሰቦቻችንን መርዳት፣ እህት ወንድሞቻችንን ማገዝ፣ በተሻለን ነገር መልካምነት መስራት፣ ከሰዎች ተንኮል መማር አይደለም ያለብን። አንድ ሰው ተንኮለኛ ስለሆነ እኛም ተንኮለኛ እንደዛ እንደ ሰው ተንኮለኛ መሆን ወይም ደግሞ እንደዛ እንደ ሰው ማሰብ የለብንም። በቃ ያ ሰው የራሱ ነው። ያ ሰው የራሱ ገጸ ባህሪ ነው እንጂ የኛ ገጸ ባህሪ አይደለም። ማለት በቃ አንተ መልካምነት ከሆነ የተሰጠህ መልካምነት እንቀጥልበት። ከክፋት ምንም ነገር አናገኝም ማለት ነው። ዛሬ ክፋት ብንሰራ፣ ዛሬ ሰዎችን ብንበደል፣ ዛሬ ሰዎችን ብናሳቃይ ነገ ጧት በጣም ከባድ ነው። እኛ የዛሬውን አይደለም ማየት ያለብን የነገውን ነው። ነገ በልጆቻችን ላይ ምን እንደሚደርስ አናውቅም እና መልካምነት ደግሞ ጥሩ ነው። መልካምነት ብንሰራ የነገ ጧት ስንቃችን ነው። የሁላችንም ማለት ነው። መልካምነት ለሰው ልጅ መጥፎ ስራ ሰርተን ከምንመሰገን ጥሩ ስራ ሰርተን ብንጠላ ይሻላል። በእኔ አስተሳሰብ ማለት ነው። ማለት ጥሩም ሰራንም መጥፎም ሰራንም ምንም አደረግን ዞሮ ሁላችንም የተለያየነን። የተለያየ ቤት ነው የምንገባው። ሁሉም ሰው አንድ ቦታ ላይ አይደለም የሚገባው ማለት ነው እና ላለሁኝ ከመሆን እና ይሄን ላለሁኝ መሆን እንጂ መባልን መፍራት የለብንም እላለሁ። ማለት አንድ ሰው ፈርቶ ምንም ነገር ሊያመጣም ወይም ደግሞ ሊለውጥ ወይም ደግሞ ሊቀይር አይችልም። በቃ ምንም ነገር ብትባሉ ምንም ነገር ቢባል እናንተ በቃ ራሳችሁን ታውቃላችሁ። በቃ እናንተ ሰው ሌላ ሰው አሁን ሌላ አንድ ሰንበዲ መጥቶ በቃ እሱ እኮ እንደዚህ እኮ ነው በቃ እንዲህ እኮ ነው ምናምን በቃ ይበል። እና ውስጣችሁን የምታውቁት እናንተ ናችሁ። ልባችሁን የምታውቁት እናንተ ናችሁ። በቃ ቦታው ላይ ያለው ሰው ብቻውን ከጀርባ በቃ ይሄ እንደዚህ እኮ ነው ብቻ ስላለ ያን ነገር እናንተ ወይም ትሰራላችሁ ወይም ደግሞ ታደርጉታላችሁ ማለት አይደለም። ምክንያቱም የእናንተ አስተሳሰባችሁና አላማችሁ የተለያየ ሊሆን ይችላል እና ላለሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንደምትወዱት ቪዲዮውን ተስፋ አለኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያርግልን። ለሀገራችን ሁላችንም እንደዋ ጸሎት እናድርግ ማለት ነው። እንግዲህ ኮሜንት ላይ ጻፉልኝ ማለት ነው። ያው አንዳንዴ የማውራት ችሎታ ብዙም የለኝም እላለሁኝ። ስለምታበረታቱኝ ከልብ አመሰግናለሁኝ።
በርቱ፣ ጠንክሩ፣ ጎብዙ፣ ተስፋ እንዳትቆርጡ። ተስፋ መቁረጥ የሚባል ነገር የለም። ነገ ጧት የተሻለ ነገር አለ። አይዟችሁ። ዛሬ መራባችሁ፣ መጠማታችሁ ወይም ደግሞ መሰለቻቸታችሁ ምናምን ብዙ ነገር ነው አሁን ላይ የምታሳልፉትና የምታሳልፉት። ስለዚህ እሱ አንድ ቀን የኛ ደግሞ የተሻለ ነገር ይመጣልና አይዟችሁ በርቱ ላለሁኝ እኔ ውድ እህቶች ወንድሞች ከልብ አመሰግናለሁኝ። እንግዲህ ይህን ቻናል ላይክ ሰብስክራይብ በማድረግ አበረታቱ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።